Logesha Bifeoti. Namaste. Galantemo Logesha. Paradasine Kani Hige Fultagade. Paradasine ke Logesine Galantemo. Ketalu Sufawayate. Asne. Kaviyanchine Haveli Waradi Ketalu Gamo Anu Ketalu Arata Barros in Albasa Aino. ከሰሜናዊ ሲዳማ ዞን አንደኛው ወረዳ ሆኖ የሐዌላ ወረዳ እጅግ አስደናቂውን የቄጣላን ትዕይንት ያሳየናል። አንዱ የፍቼ ትልቁ መገለጫ ነውና ክቡራን እንግዶች በክብር እንድትታደሙት በአክብሮት እንጋብዛለን። Viewers all over the world, the whole Ethiopia here is in Hawassa Soresa Gudumale watching this glorious event on planet Earth. That is the togetherness and love of among the people of the world. The feature is for every humankind. So this is Ketala celebrity, one of important parts, making this celebrity one of the beautiful one. So you can enjoy this one. Thank you. ከፊት ለፊት የቆማችሁ ካሜራማኖች ዞር ብትሉልን ከቄጣላው ፊት ለፊት ሐዌሊ ወረዳ ጋላንቴሞ ራክን ለከቱ ግነሳኤ በዚህ ቄጣላ መልእክት ይተላለፋል። ለቀጣይ ለኢትዮጵያችን ለህዝቦች አንድነት መልእክት የሚተላለፍበት ነው። እንደምታውቁት አባቶች ተሰብስበው ነው መልእክታቸውን የሚያስተላልፉት። አንድነት፣ ፍቅር፣ ሰላም በያዙት በሁለመናቸው በጣም ባሪፉ ይሄዳል። ጋላንቴሞ ወራዲ አን ፈማው ሐዌላ ቱላቴ ክፍለ ከተማቲ ሐዌላ ክፍለ ከተማቲ ወራዲ አን ፈማው የሐዋሳ ከተማ አስተዳደር ከያዛቸው ክፍለ ከተሞች አንደኛው የቱላ ክፍለ ከተማ ነው። የሐዌላ ቱላ ክፍለ ከተማ ከሐዌላ ቱላ ወረዳ ቀጥሎ የቄጣላ ስነ ስርዓቱን ያስኬዳል ማለት ነው። ክቡራን እንግዶች መልእክቱ በጣም በጥብቅ የሚተላለፍበት ስለሆነ የጨምባላላ አንዱ ትልቁ መገለጫም ስለሆነ እንድታደሙልን እንጋብዛለን። እናመሰግናለን። በቄጣላ ለመሪያቸው ክብር እያሳዩ ይገኛሉ። እጅግ በሚያስገርም ሁኔታ ለንጉሳቸው መልእክት እያስተላለፉ ይገኛሉ። የቄጣላ እየመሩ ያሉ አባቶች እናመሰግናለን። ሲዳማ መሪውን የሚወድ ንጉሱን እጅግ የሚያከብር ታላቅ ህዝብ ነው። ከኢትዮጵያ መገለጫዎች አንደኛው ነው ሲዳማ። አሁን በምታዩት መልኩ በክብር እንግዶቹ በክብር እንግዳውና በክብር ፕሬዝዳንት ፊት ደርሷል። እናመሰግናለን። ታያያራ አይራተበሮስና አልባኖሁ ሐዌሊ ወረዳቲ ሐዌሊ ወረዲ አኒ ሐዌሊ ቱላቲ ሲቡቹኒ ቄጣላማሞ ሱሱፌ ለታባው ሲዳማ ከያዛቸው አንደኛው ዞን ሰሜናዊ ሲዳማ ዞን ሐዌላ ወረዳ ነው። ፊት ለፊት ቀጥሎ የሐዋሳ ከተማ አስተዳደር ክፍለ ከተማ የቱላ ክፍለ ከተማ በጋራ ሆኖ
መልእክታቸውን እያስተላለፉ ይገኛሉ። ሲዳማ አንዱ የኢትዮጵያ መገለጫ ማንነት ስለሆነ ኢትዮጵያን በቀላሉ እዚህ ያያችሁ ትገኛላችሁ ማለት ነው። ኢትዮጵያ ለዘላለም ታፍራና ተከብራ ትኑር መልእክቱ ነው የሲዳማ። ገላንቴሞ ቄጣላስኔ ዳግናይ ወቴ ዶጎኖ ዳግናይ ወቴ አረዳ በሮስና አልባጋ ፈስናይ ወቴ ነው ሀራንቾ ያነ ሴዳ ያነራ አይረዱ ቆቆሚንክ ፕሬዝዳንትችና ወሎቷ ሊድሎ ሶሬ ኡርቴኖ ዳፍራ ያናን ከሄዶ ተጊዶ ወርትኔ ጋፍ ያስነ የሲዳማ ብሔር የዘመን መለወጫ የሆነው ፍቼ ጫምበላላ በአሁኑ ሰዓት በሴረሶ ጉዱማሌ በደማቅ ሁኔታ እየተከበረ ይገኛል። እንግዲህ በመጀመሪያ ስሞትን ያስተዋውቁኝ። አመሰግናለሁ። ስሜ ጃጓ ገኘው ይባላለሁ። የሲዳማ ብሔራዊ ክልላዊ መንግስት የባህል ቱሪዝምና ስፖርት ቢሮ ኃላፊ ነኝ። አይዴ ጫምበላላ ይለ መልካም። እንግዲህ የሲዳማ ብሔር የዘመን መለወጫ የሆነው ፍቼ ጫምበላላ በውስጡ የያዛቸው እሴቶች ምንድን ናቸው? አመሰግናለሁ። የፍቼ ጫምበላላ ክብረ በዓል ከዘመን መለወጫነቱን ባሻገር የተለያዩ እሴቶችን በውስጡ የያዘ ክብረ በዓል ነው። የእርቅ የሰላም ክብረ በዓል ነው። እርቅ በውስጡ ያለበት ነው። መቻቻል፣ ሰላምን በውስጡ አካቶ የያዘ ነው። ከዛ በተረፈ ደግሞ ለአካባቢ ጥበቃ ትኩረትን የሚሰጥ በዚህ ክብረ በዓል ላይ ለምሳሌ ዛፍ አይቆረጥም፣ ከብቶች አይመቱም፣ ህፃናት እንዲጫወቱ ይደረጋልና ይህን አያይዘን ስናይ አንደኛ የተበላሹ ግንኙነቶችን የማደስ ስነ ስርዓት አለ። በማህበረሰቡ ውስጥ በተፈጥሮ ግጭት አይቀረ መሆኑ ይታወቃል። ግለሰብ ከግለሰብ ቡድኖች ከቡድን ጋር ግጭቶች ሊኖሩ ይችላሉ፣ አለመግባባት ሊኖር ይችላል። ያ የሚፈታበት ስርዓት ድንቅ የሆነ እሴት ነው ያለው። በዚህ እሴት ውስጥ ያለ የአፍኔ ስርዓት አለ። አፍኔ ደግሞ ግጭትን ሲዳማ የሚያስወግድባቸው መንገዶችና እርቅና ሰላም እንዲሰፍን የሚያደርግባቸው ስርዓት ነው። በፊልሙ በስነ ጽሁፍ እየተዋወቀ የሚገኘው በዚህ በፍቼ ጫምበላላ ውስጥ ያለ እሴት ነው። በሌላው መልኩ ደግሞ እኛ አረንጓዴ ኢኮኖሚ ብለን አለመጀመረው አረንጓዴ አሻራ ብለን የጀመርናቸው በዚህ በሀገር በቀል እውቀት ውስጥ ያለ መሆኑን ነው። ዛፍ እንዳይቆረጥ የጎሳ መሪው ነው የሚከለክለው። መልእክት ይተላለፍበታል፣ ጥንቃቄ ይደረጋል። የተቆረጠ ለአገልግሎት ወይም የሚውል ዛፍም ካለ እንደገና መልሶ የመትከል የማልማት የመንከባከብ እሴቶችን በውስጡ የያዘ ነው። ለህፃናትና ለሴቶችም ትኩረትን የሚሰጥ ነው። በእነዚህ እሴቶች ውስጥ ይሄ ያለ የሰብአዊ መብት ጥበቃም በውስጡ ያለ ነው። ለምሳሌ እንኳን ለሰው ከብትም በእለቱ አይታረድም። ይህ ሲባል በለመለመ ሳር ውስጥ ከብቶች ቦሌ የተሰኘ የጨው አፈር ጨዋማ አፈር የተሰኘ አለ። እሱ እንዲመገቡ ይደረጋል ክብረ በዓሉ ላይና ህፃናት እንዲቦርቁ ከብቶችም ተደስቶ እንዲያልፉ የሚደረግባቸው ሁኔታዎች አሉና ይሄ እንድምታው ምንድነው? ከሰብአዊነትም ከፍ ያለ መሆኑን ነው የሚያሳየው። ከዚህ መነሻ ነው ከዛሬ 11 ዓመት በፊት የተባበሩት መንግስታት የባህል የሳይንስና የትምህርት ድርጅት የሆነው ዩኔስኮ በቅርስነት ተቀብሎታል። የሰው ልጅ ወካይ ቅርስ ነው፣ ከማይዳሰሱ ተርታ ከሚመዘገቡት ሆኖ የሰው ልጅን የሚወክል ብሎ ተቀብሎታልና ዓለም አቀፋዊ የላቀ እሴት በውስጡ አካቶ የያዘ ነው። ዩኔስኮ እንደ መሪ ከሚያይባቸው ጉዳዮች ውስጥ አንድ ቅርስ
ዩኔስኮ የሚመዘገበው ዓለም አቀፍ የላቀ እሴት በውስጡ አለው ወይስ የለውም የሚለው ግምገማ ይካሄድበታል። ይህን ግምገማና እነዚህን መስፈርቶች ማሟላት በመቻሉ ነውና ይሄ እሴት ነው። ሌላኛው ደግሞ ከእደ ጥበብ ጋር ተያይዞ ያለው የባህል ኢንዱስትሪ በውስጡ አለበት። ፐርፎርሚንግ አርት የሚባለው ክዋኔ አርቶ አለ፣ ኪነ ጥበብ አለ እና እነዚህን መሰል ጉዳዮችን በውስጡ ያዘ ነው። ያው የዘመን መለወጫ ይባል እንጂ እነዚህን አስመልክቶ ይሄ የሚካሄድበት ነው። አያንቶች ወይም የጎሳ መሪዎች ፍቼ የሚውልበትንም ቀን ሲያበስሩ ለማህበረሰቡ የሚያስተላልፉባቸው መልእክቶች አሉ። ለምሳሌ የተበላሹ ግንኙነቶች እንዲታደሱ፣ የበደለው እንዲክስ፣ ተበዳዩ ደግሞ ይቅርታውን እንዲቀበል ይመከራል። በሐዘን የተዋጡም በደስታ እንዲያሳልፉ መልእክቶች ይተላለፋሉ። ያገኘው ከሌለው ጋር ደግሞ ተካፍሎ እንዲበላ መልእክቶች ይተላለፋሉና በጣም ድንቅና ጥልቅ የሆኑ እሴቶች በውስጡ አለው ፍቼ ጨምበላላ። ከብዙ ጥቂቶቹን ነው የጠቀስኩልህ። እንግዲህ ይህንን አሁን እርሱ ያሉኝን የሲዳማ ብሔር የዘመን መለወጫ የሆነውን ፍቼ ጨምበላላ ታሪካዊ ይዘቱ ዳራውና እሴቱን በተመለከተ ገልጸውኛል። ይህንን ለትውልድ እንዴት ማስተላለፍ አለብን ብለው ያስባሉ? የጀመርናቸው ስራዎች አሉ። ለምሳሌ ፍቼ ጨምበላላ የሚውልበት ቋሚ ቀን የለው። አያንቶች የጨረቃና የከዋክብት አሰላለፉን በማየት ነው ቀኑን የሚወስኑት። ይህ ደግሞ በሳይንሳዊ እንዲደገፍ ከዛሬ 3 ዓመት ጀምሮ በተለይም ከባሳ ዩኒቨርሲቲ ጋር ቢሮ በመቀናጀት እየሰራ ያለ ስራ አለ። ውጤት እየተገኘበት ነው። ቀድሞ የማወቅ እለቱ የሚውልበትን በመመራመር ለ2 ጊዜ ጥናታዊ ጽሁፎች ቀርበዋል። በጣም ጥልቅና ተስፋ የሚሰጥ ውሳኔ ነው ያየነውና ምናልባት የሆነ ክፍተት ቢፈጠር እንኳን ይህን በጥናትና በምርምር ሳይንሳዊ በሆነ መልኩ ለማስቀጠል እንዲቻል ይህ የጀመርናቸው ስራዎች አሉ። ውጤት የተገኘበት ነው። ክርክሮች አሉ፣ ብዙ ሀሳቦች ዲቤቶች አሉና ይህ በስተመጨረሻው ደግሞ ሲጠቃለል የብዙ ሀሳቦች ታክሎበት ይፋ የሚደረግ ነው የሚሆነውና ይህን ስራ መስራት ጀምረናል። የአከባበር አድማሱም እየሰፋ ነው። ከሲዳማ አካባቢ ተነስቶ በሀገር ደረጃ በውጭ ሀገራት የሲዳማ ተወላጆች ባሉበት አካባቢ በትብብር እየተሰራ ነው። ይህ ስራ በጥናት በምርምር ጉዳዩ የሚመለከታቸው የፌዴራል ተቋማትም አሉ። ይሄ ተቋም በጥናት ተደግፎ እንዲጸና ለትውልድ እንዲተላለፍ የምርምር ስራዎች እየተሰሩ ናቸው። ወጣቱ ደግሞ ይህን ክብረ በዓል በአደባባይም እንዲያውቅ በእንደዚህ አይነት ሁኔታዎች ላይ ምንድነው በውስጡ ያለው እሴት፣ ምን እሴቶች አሉበት፣ እንዴት ነው የፍቼ በዓል አከባበር በተጨባጭ በተግባር እንዴት ማክበር ይቻላል የሚለውን ወጣቱ ከአባቶች የሚማራቸው ነገሮች አሉ። አሁን ለምሳሌ ከበስተጀርባ እያየን ያለነው ቄጣላ ራሱ ባህላዊ በሀገር በቀል እውቀት ይዞ ያቆዩትን አባቶች ወደዚህ ሲመጡ በአንድ ቦታ ተደራጅተው አይሰለጥኑም፣ ምን አይሉም። በመኪና ተሰብስበው መጥቶ እዚህ ማደራጀትና ይህን መከወን የሚችሉበት ጥበብ በውስጣቸው አለ። ስለዚህ ቅኔውን ወዲያ መፍጠር ጥበብ አለና ድንቅ ሀገራዊ የሆነ ሀገር በቀል እውቀት ነው በአባቶች ውስጥ የምናያቸው። ቄጣላ ራሱ እንደ ዘመናዊ ማርሽንግ ባንድ ልትሎት ይችላል። ትከሻ ለትከሻ ሰጥቶ ጦርና ጋሻ ይዞ ምንም ሳይዛነፍ ሪትሙን በጠበቀ መልኩ ማካሄድ ቅድም የምንላቸው ሀገር በቀል እውቀት ነውና በጣም የሚያስደንቅ ነው። በዚህ ረገድ በጣም አመሰግናለሁኝ።